ያላቸው ወጣቶች መጥተው በድንጋይ ሁኔታ በሩን ደበደቡት። የትምህርት ቤቱን አጥር በር ደበደቡት በከባድ። ይሄ ኮብልስቶን ድንጋይ ነው፣ በጣም ነው የሚጮኸው። በጣም አስደነገጠን። እኔ ወደ ቢሮ ገባሁ። በቀደሙ የፖሊስ ስር ልጆቹን ያሳሰርከው ፖሊስ የጠራው አንተ ነህ። ሁለተኛ ሄደህ አልጠየካቸውም፣ አልታስፈታቸው አልሞከርክም፣ ቤታቸው ሄደህ አልጠየክም። አንዱ ከመሃል ተነሳ ወጣት ነገር ኖ እንደዚህ አይደለም ብለህ አንጠይቅ። ማጥፋትን ሙሉ በሙሉ ዘርዝረህ ተናግረህ አምነህ እኔ ጥፋተኛ ስላላችሁኝ ሳይሆን እኔ ጥፋተኛ መሆን አለብኝ ነኝ ብለህ ዘርዝረህ ተናግረኝ ታጠይቃለህ። በር መጥተው ሲደበደቡ ማይንዲው ተማሪ አይደሉም፣ ዩኒፎርም የለበሱ ጎረምሶች ናቸው። በር ደበደቡ። ሲደበደቡ በድንጋይ ለምን ፖሊስ ጠራህ? እንደውነት ከሆነ እኔ ፖሊስም አልጠራው፣ ግን ፖሊስ በራሱ ነው የመጣው። ሲቪል ናቸው ፖሊሶቹ የደበደቧቸው። ሁለተኛ የተደበደቡትን ልጆች ወጣቶች ፖሊስ ጣቢያ ሄደህ አልጠየቅም። ሶስተኛ ታሞ የተኛ አለ በድብደባው እሱን ሄደህ ቤቱ አልጠየቅም። በአራት ደረጃ አንተ ጸረ ሙስሊም ነህ፣ ይቅርታ መጠየቃለህ። ሙስሊሙን በድለሃል። የቤቱን ዕቃ ወጡ፣ የሚችሉትን ያህል ዘረፉ። ከዛ በኋላ አውጥተው ፍራሹን ይዘው ይመስለኛል። ከዛ የቀረውን አውጥተው አቃጠሉ። ቤቱን ለኩሰው አንድ ደውበት ይል እግዚአብሔር ይመስገን እንግዲህ ተርፍ ያለው በደቂቃዎች ልዩነት ነው የተረፍኩት። 30 ሜትር እንደሄድኩኝ እጥፍ የሚል የኮብልስቶን መንገድ አለ። ወደ ኮብልስቶን መንገድ ልጆቼን ወደ ሌላ ቦታ ላኩኝ። እኔ ወደ ሌላ ቦታ ተሰወርኩኝ። ያው እኔን ሰው ታርጌት የሚያደርጉት ከሚል በገዛ ሀገራችን ማለት ነው ኦሮምኛ ተናጋሪ ስለሆኑ ብቻ እንደዛ እንደፈለጉ አክት ያደርጋሉ። ይገባቸው ሌሎቹ አጠገባቸው ቆመው አገባቸውም። እኔ በጣም አዝናለሁ። እነዚህ ልጆች ምን አረጉ? ምንም አላረጉ። እነሱ መርጠው አልተወለዱም። ከዛ በኋላ የተጎዳው ልጅ ቤት ሄጄ ደብደር ፈርቼ ሰዎች ልኬ ብር ሰጥቼ መምህራኑ ብር አዋጥተው ሰጥተው እንደገና የኪስ ገንዘብ ሰጥተን ምን ብለን ለምነን እንዴጃ ከ10 ሺህ ብር በላይ አንድ 12 ሺህ ብር አውጥተናል። ለምነን እንደገና ልጁ አሁንም ይፎክራል። እዛ ሆኖ ቆይ አገኘዋለሁ ያን ትምህርት ቤት ይላል። ይሄ እንግዲህ የቅርብ ትዝታ ነው። ይሄ የሞጣው ነው ይሄን የፈጠረውና ስጋትማ አለ። ታዲያ ከዚያ በኋላ እንዴት አድርጌ አሁን ባለቤቴ ከዛ በኋላ ለበቃ አይ እዚህ መኖር የለብኝም ማለት ሞቷል ነው። እኔ ከዛ ወጥቼ እስክመጣ ድረስ እሷ እየጸለየች ነው። በጣም ችግር ውስጥ እኔ ለሰውም አልነገርኩም ለከተማ ሰው። ምክንያቱም አሁን ክርስቲያኑ ፓርቲ ነው ይሄን ቢሰማ በጣም ከባድ ነው። በወሬ አንዳንዶቹ ሰምተዋል። ልጆቹም ለቀው ግቢውን ወጥተው ስለነበር የቀሩት እነሱ ብቻ ስለነበሩ ብዙ አልሰማውም። ግን ይህን መናገር አሁን አለብን። አሁን ያኔ ብናገር ምናልባት ይቀንስ ይሆናል። ያሁኑ አደጋ ግን ተጠረጠር ነበር፣ ስጋት ነበርና ከዛ በኋላ ያው እኔ በርቀት ነው የማያስኩ እንደው ዝም ብዬ በ3 ቀን አንዴ ገባ ወጣ እላለሁ እንጂ ፕሮፌሽናሊ ሙያዬንም አፕላይ ማድረግ አልቻልኩም። ተማሪዎቹ ሲፈልጉ ይማራሉ፣ ሲፈልጉ አይማሩ። ማርክ የፈለጉትን ይጠይቃሉ። አስተማሪው እንዴት ቀነስክብኝ ይሉታል። ይፈራ ይሰጣል። ምንም በቃ ሃይስኩል ውስጥ እኮ ስራ የለም። የከተማ አስተዳደሩ በዚህ ላይ እንዲሁም ትምህርት ቤቶችን የሚቆጣጠረው የከተማው የትምህርት ቢሮ ምንድነው ጉዳዩን አያውቅም? ከባድ ነው ይሄ እኔ ትምህርት ቤት ብቻ አይመስለኝም። እኔ ትምህርት ቤት ብቻ አይመስለኝም። ይሄ ብዙ ቦታ ያለ ችግር ይመስለኛል። ስርዓት አልበኝነት ሰፍኗል። ከፍተኛ የሆነ ስርዓት አልበኝነት ሰፍኗል። በቃጠሎ ውስጥ እኮ የኛ ተማሪዎች አሉበት ነው። እስቲ መረጃውን በደንብ አላጠናከርኩም፣ ግን እኛ ጋር የሚማሩ ልጆች ሁሉ አሉበት አሉ። እንግዲህ ምን ማለት ነው? የራሱን ላይብረሪ፣ የራሱን ኮምፒውተር፣ የራሱን ዶክመንት እኔን ለማናደድ ወይ ያ ትምህርት ቤት እንዲዘጋለት ስለፈለገ ብቻ ወይ ደግሞ ሰው ይዘጋል ብሎ ስላለው ወይ ደግሞ ያዘዘው ሰውዬ ብቻ እሱን ለማስደሰት ሲል የራሱን ዶክመንት የራሱን ትምህርት ቤት የሚያቃጥል ትውልድ ነው የተፈጠረው። በጣም ከባድ ነው፣ በጣም ከባድ ነው። እና ይሄን ሳይ ደግሞ እኔ ብቻ ሊሆን አይችልም። እኔ ጋር ትምህርት ቤት ብቻ እኛ ትምህርት ቤት ብቻ አይደለም። ይሄ አጠቃላይ ስርዓት አልበኝነት እኔ በመላው ሀገሪቱ ያለ ምን ይመስለኝ፣ ግን የዛ ደግሞ ይብሳልና ወዲኔ በልምምጥ ነው የቆየሁት። ስለዚህ ከዚህ አኳያ በዚህ ደረጃ ባይሆንም ችግሮች ሊከሰቱ እንደሚችሉ አይኖር በደንብ አቅ ነበር። ልጆቼ
ሀራስ ያደረጉብኛል ብዬ ነው ሸሽቼ የወጣሁት። ሰከንድ ሴሚስተር የካቲት ጀምሮ እዛ አልነበርንም። በኋላ ነው እንግዲህ ወደ ሚያዝያ ውስጥ ምናምን በኮቪድ ምክንያት ይህም ደግሞ ስራውን ለማስታወስ በዛ ሄድኩ። በአጋጣሚ እዛ ተገኘ። ቤተሰብህን ይዘህ ነበር ሄድከው? በዛ ነው። ወደ ሰኔ 23 እንምጣ። እንግዲህ ስጋቶች ነበሩ። ጥቅምት ላይ በተፈጠረው በሞጣ መስጊድ መቃጠሉ የነበረውን ነገርም አጫውተህናልና እንግዲህ ድንገት የታዋቂው ኦሮምኛ ድምፃዊ ሃጫሉ ሁንዴሳ ሞትን ምሽት ላይ 3 ሰዓት ተኩል አካባቢ ይመስለኛል የተሰማው። በኋላ ግን ሌሊትም ሻሸመኔ ውስጥ አለመረጋጋት እንደነበር አንዳንድ ከሚወጡ መረጃዎች ለመመልከት ችለናል። የሉሲ ትምህርት ቤት ምን ሰዓት ተቃጠለ? መኖሪያ ቤትህን በተመሳሳይ ሰዓት ተቃጥሏል ይባላል እና እስቲ ስለ ሁነቱ አስረዳን። አሁን የአርቲስት ሃጫሉን ሞት በሚመለከት በመጀመሪያ እኔ የሰማሁት 10 ተኩል አካባቢ ሌሊት ነው። ሰው ደወለልኝ። ወደ ቤት ማቀው ጓደኛ ደወለልኝ። ይህን ነገር ሰምተሃል አለኝ። እንደዚህ ሾኪንግ። በጣም ደነገጥኩ። ምክንያቱም አርቲስት ሃጫሉ ለእኔ ቤተሰብ ነው። የሃጫሉ ባለቤት የኔ የአክስቴ ልጅ ናት። የሃጫሉ ባለቤት እናት አሁን ቴሌቪዥን ላይ የምታያት ነጠላ ደግድጋ የምታለቅሰው ብዙዎች ትባላለች። እሷ የአክስቴ ልጅ ናት። የሃጫሉ ሚስት እናት ማለት ነው። በጣም የደነገጥኩት የሃጫሉ ሰው እኮ አለኝ። ተደዋውለናል፣ እንተዋወቃለን፣ ቤተሰብ ነን ማለት ነው። ብቻ ነው ቤተሰብ ነው። ሾኪንግ ለኔ ለቅሶዬ ነው። ለኔ በቀጥታ ለቅሶዬ ነው። በጣም የደነገጥኩት እና ተነስቼ ትንሽ ጸሎት አደረግኩኝና አንዳንድ ቦታ መደዋወል ጀመርኩ። ስደውል አሁን ልክ 12 ሰዓት አካባቢ ሆነ ማለት ነው። ልጆችን እንቀሳቀስኩ ተነሳ። ጩኸት ምናምን ይሰማል። ምን 11 ሰዓት አካባቢ ላይ እኔ 10 ተኩል ሰማሁ። ትንሽ ጸሎት እንዳደረግኩ ድምፅ መጣ ከላይ የጮሁ ከገጠር የሚመጡ ልጆች። እኛ የኔ ቤት መኖሪያ ቤት አስፋልት ዳር ስለሆነ አስፋልቱን አቋርጦ የሚሄዱ ልጆች እየጮሁ ድንጋይ ይዘው ከላይ ጀምሮ ያገኙትን ቤት በር ሁሉ እየደበደቡ ወረዱ። እንደውም መጀመሪያ ድብደባው እኔ በር ላይ ስሰማው የኔ በር ብቻ የተመታ መስሎኝ በጣም ደንግጬ ነበር። በኋላ ላይ ወጥቼ ሳይ ለካ እየደበደቡ ወደታች ይወረዱ ወደ ዋናው ከተማ መካከል። ከዚያ እንደነገጥኩ ተነሱ፣ እንደነገጡ እነሱ። ከዛ ስደዋውላለሁ። እኔ ስጋት የነበረው እንደውም አንድ ቁጥር ቤተክርስቲያን አካባቢ ነበር። በመሀል ብቻ የሆነ ሰው ደወለልኝና ኃይሌ ሆቴል እየተቃጠለ ነው፣ አባይ ሆቴል እንደዚሁ ዕቃ እያወጡ እየተሰባበረ ነው ምናምን አለ። ቤተክርስቲያን ልደውል ብዬ ቤተክርስቲያን ላይ ባለኝ ተሳትፎ በጣም ቅርብ ሰው ስለሆንኩ አስተዳዳሪ ጋር ደወልኩ። ስደውልላቸው አዎ እኛ ጀርባም ያለው ህንፃ ሙሉን እየተቃጠለ ነው፣ ሞባይል ቤቶች፣ ሱቆች ያሉበት ትልቅ ህንፃ ነው፣ እሱ እየተቃጠለ ነው። ሚካኤል ጋር አልደረሰም፣ እባክህ ሰዎች ጥራል፣ ፖሊሶች አሉ። እኔ እዛው ደውላለሁ። ሚካኤል ሊቃጠል ነው ያልኩ አጭር ቴክስት ሜሴጅ አድርጌ ለከንቲባው፣ ለጸጥታ ዘርፍ ኃላፊ፣ ለፖሊስ አዛዥ፣ ለፖሊሶች፣ ለትልልቅ ሀገር ሽማግሌዎች፣ ለእኛ ጓደኞች ቴክስት አደርጋለሁ። ስልኩ እዚህ በኮሮና ምክንያት ቶሎ አይወጣም ስልኩ። ይሄ የሴትዮዋ ጩኸት አለ። በዛ የተነሳ በቴክስት ሜሴጅ ብዙ ቦታ አደርሳለሁ። ብቻ ይህን እያረኩ በመሀል አንድ ሌላ ስልክ ገባ። ከዋናው ከኛ ሃይስኩሉ አጠገብ ያለው አንድ ሴት ምንድን ነው ስል ትምህርት ቤት ውስጥ ገብተው ማቃጠል ሲሆን ባጃጅ እያወጡ ነው። ምን ሊያደርጉ? ትምህርት ቤቱ ሊያቃጥሉ ይመስለኝ። ግቢ ውስጥ ባጃጅ ነበር። ከዛ እኔ የማውቃቸው እዛ አካባቢ ያለው ኦሮምኛ ተናጋሪዎች አሉ። የትምህርት ቤቱ ወላጅ ኮሚቴ የሆኑም እሳቸው ኧረ እባክዎትን ትምህርት ቤቱ ሊያቃጥሉብን ነው መሰለኝ፣ እባክዋቸው ውጡና ጠይቁ፣ እባካችሁ ለምን ሄደው ደወልኩኝ። ለካሳ እነሱ ወጥተው ይላል አይ አልተቻለም፣ በቃ ለኩሰውታል፣ እያቀጣጠሉ ለኩሰውታል። አይ ነገር በጣም ከባድ ማዕበል ነው። ስለዚህ ባለቤቴ ነገርኳት። የምናውቃቸው ሰዎች አሉ፣ ታቸው በጣም በግልጽ የሚታወቅ እንደኛም ታዋቂ ስላልሆኑ እነሱ ጋር እንሄድ ተነጋገርን። እነሱ መጥተው ብቻ ምንም የዝግጅት ጊዜ አልሰጡንም። ብቻ ምንም የያዝኩት ነገር የለም፣ ሞባይል ምናምን ያዝኩኝ። ብቻ
ተነስተን ልክ ልንወጣ ስንል የፊት ለፊት በር በሩምታ ድንጋይ በብረት መመታት ጀመረ። የመኖሪያ ቤት መገንጠል ጀመረ። ይህ እንግዲህ 10 ደቂቃ ምናምን አካባቢ ማለት ነው። ትምህርት ቤቱ ሲቃጠል እየደበደቡ ወይ ነገር ከባድ ነው። የጎረቤት ሰው ለካ አይቷቸዋል። እዛ አካባቢ የተሰበሰቡ ነው ቤት አካባቢ የተሰበሰቡ መሆኑን አይቷቸው መጥቷል። ዞሮ እንዳያዩት በጀርባ በኩል ዞሮ መጣና ነገረኝ። በጎን በኩል በራ እነሱ ፊት ለፊት ነው አላሉት። ያው ተልከው የሚመጡ ልጆች ስለሆኑ በቀጥታ የሚያውቁ አልመሰለኝ። በኋላ በዛ በኩል ሹልክ ብዬ ወጣሁኝ። አንድ 30 ሜትር እንደሄድኩኝ እጥፍ የሚል የኮብልስቶን መንገድ አለ። ወደ ኮብልስቶን መንገድ ልጆቼን ወደ ሌላ ቦታ ላኩኝ። እኔ በሌላ ቦታ ተሰወርኩኝ። ያው እኔም ሰውን ታርጌት የሚያደርጉት ከሚል ተሰወርኩኝ። የሚገርመው ነገር እኔ ሄጄ ያረፍኩበት ቤት ገብቼ ቁጭ አላልኩም። ሲደወልልኝ በቃ ማቃጠል ጀምረዋል አለ። ያ ማለት በ200 ሜትር ዲፍረንስ መቃጠል ጀምረዋል። እኔ በወጣ ያ ማለት ያለ ጥርጥር ይታወቃል። ከዚያ በኋላ ተመልሼም ሰዎች ልኬ ሳይ ፎቅ ላይ ወጥተዋል። ሌላ በመስራት ላይ ያለ አንድ መኖሪያ ቤት አለ። እዛው ፊት ለፊቱ ላይ ህንፃው ላይ ያልፈለጉኝ ክፍል ውስጥ ዘበኛ ቤትን ተነቃቅለዋል። ሰራተኞች የሚያድሩበትን ቤት ተፈነቃቅለዋል። ያልተፈነቀለ ክፍል የለም። በጣም አድርገው ሲፈልጉ ነበር። እዛ የፈነቃቀሉት ቦታ ላይ ቃል ወሰዱብኝ። ዝም ብለው ነው የወጡት እና የቤቱን ዕቃ ወጡ። የሚችሉትን ያህል ዘረፉ። ከዛ በኋላ አውጥተው ፍራሹን ይዘው ሄዱ ይመስለኛል። ከዛ የቀረውን አውጥተው አቃጠሉ። ቤቱን ለኩሰው አንድደውበት ሄዱ። የሚገርመው ነገር የእግዚአብሔር ስራ ቤቱ አልተቃጠለም። እንደገና አቃጥለውት ሄዱ። እነሱ ከተማ ሄደው እንደገና ሌላ አቃጥለው ጨርሰው እንደገና ተመልሰው ደግሞ መጥተው ሲያዩት በራሱ ጊዜ ጠፍቷል ያቃጠሉት ቤት። እንደገና ደግሞ ለኩሰው በሁለተኛ ጊዜ በደንብ እንዲቃጠል ሁሉም ቦታ አያይዘው ተመልሰው ሄዱ። እንደዚህ ነው ያደረጉት። ትምህርት ቤቱ ምንም አያስገዛው ሆልዴ ነው። ቀን ሙሉ ነው ያሉት። ዘበኞቹን አባረሩ። ቀን ሙሉ ዴስኮቹን እያወጡ ከፎቅ ላይ እየወረዱ ወረወሩ ወደ መሬት። እንዳልነበረ ዘበኛ ቤት አልቀረም። በቃ ያ አለ የሚባሉ ክፍሎች ምንም አልቀረም። በቃ ሰዓት መያዝ የሚችለውን ሁሉ ነው ያሉት። እየወረወሩ ያቃጠሉ እየወረወሩ ዘ ሆልዴ ኮምፒውተር ክፍሎች 2 ኮምፒውተር ክፍሎች አሉ። አንዱ የኮምፒውተር ላይብራሪ አለ፣ አንዱ ራሱ ማስተማሪያ አለ። ትምህርት ማዕከላችን በከተማ ውስጥ ተወዳዳሪ የለውም። በጣም ለብዙ ዓመታት የተለፉበት የትምህርት ማዕከል መረጃ መሳሪያዎች አሉ፣ ላቦራቶሪዎች አሉ። 3 ላቦራቶሪዎች እንዳሉ ወድመዋል። ላይብራሪ ቤተ መጽሐፋችን ሰፊ ነው። ለብዙ ዓመት የተጠራቀሙ መጽሐፍት ሙሉ በሙሉ ተቃጥለው ወድመዋል። እዛ ውስጥ የቆመ ሰርቪስ መኪና ነበር። መኪናውን አቃጥለውታል። የተማሪዎች ሰርቪስ ቤት መኖሪያ ቤቴ የኔ ዶልፊን መኪና ነበረ፣ እሱን አቃጥለዋል። ከዛ አልበቃቸው ብሎ ሌላው ግቢ ደግሞ ሄዱ። ጁኒየሮች አንድ ደረጃ የሚማሩ መሀል ከተማ ውስጥ ያለ አቦስቶ ቅርንጫፍ ይባላል። እሱን ሄደው እንደዚሁ አወደሙት። ከሱ ፊት ለፊት ተከራይቼ የምሰራበት መዋዕለ ሕፃናት አለ፣ እሱን እንደዚሁ አወደሙት። በቃ የኔ የሚባል የቀራቸው የለም። እናረጉ ከዚያ በኋላ ይነሰሰማ በህይወት በጤና መቆየት የሚገርም ነገር በጣም እጅግ በጣም አስደንጋጭ ነበር። ከፈጣሪ ጋር እልህ የገባሁበት ምን አድርጌ ነው እያልኩ ከፈጣሪ ጋር ተከራከርኩበት። በጣም አስቸጋሪ ወቅት ነበረ። ቆይቼ ደግሞ ሳስበው የሌሎች ሰዎችን የታረዱ የተገደሉትን ደግሞ ስሰማ ደግሞ እንደገና የበለጠ ተደሰተ። እግዚአብሔር በጣም አመሰግናለሁ። ምክንያቱም ከዚህ ባስ እና እግዚአብሔር ይመስገን እንግዲህ ተርፌያለሁ። በደቂቃዎች ልዩነት ነው የተረፍኩት። ከዛ እንደምንም 1-2 ቀን እዛ ሰው ቤት ተደበቁ። ከዚያ በኋላ በሚሊተሪው ጋር በሰው ስልክ ፈልጌ የሚሊተሪ ወታደር መጥቶልኝ በእነሱ እርዳታ ከከተማ ወጣሁ። ዳዋሳ ሄድኩኝ። ከዛ በዛ መልክ ነው እንግዲህ የተጠናቀቀውና በጣም ከባድ ነው። እግዚአብሔር ይመስገን እንግዲህ እቅዱና የሆነው ነገር ስለሚለያይ እግዚአብሔር ይመስገን አሁን ያው እዚህ ነው ያለው። እንግዲህ ትልቁ የማይተካው ህይወት መትረፉ ተመስገን ያስብላል። ሌሎች ህይወታቸውንም ያጡ አሉና
እንደው እንደ መምህር ትውልድ በመቅረጽ ሂደት ውስጥ ትልቅ ሚና አለው። መምህር ነህ፣ ለዓመታት ደክመሃል፣ የራስህንም ትምህርት ቤት አቋቁመህ ብዙ ልጆችን ማፍራት ችለሃል። መጨረሻው እንዲህ ባለ መልኩ ቢሆንም አሁን ባለንበት መጨረሻ ማለትም አንችልም፣ እንደገና አይቋቋምም ለማለትም ስለማንደፍርና እንደው እንደ መምህር ትውልድ እንዲህ አይነት ትምህርት ቤት የሚያቃጥል የጤና ተቋም የሚያቃጥል ትላልቅ ኢንቨስትመንቶችን የሚያቃጥል ወጣት እንዴት ተፈጠረ? የማህበረሰቡ ጉያ ክፉ ተግባራትን እያበረታታ ነው? የፖለቲካው መበላሸት ነው? ምኑ ነው? እንደ መምህር ራስህን ስታየው ከራስህ ጋርም እንግዲህ በጽሞና ለምን የሚል ጥያቄ ይመጣብሃል ብዬ አስባለሁና ምንድን ነው ትላለህ? ይሄ መቼው ሰው የዘራው ነው የሚያጭደው። የኛ የሰራነው ስራ ውጤት ነው የኛ የሀገራችን የትምህርት ስርዓት ውጤት ነው ብዬ ማምነውና የት ጋር እንደተበላሸ በጣም ግልጽ ባይሆንልኝም ከፍተኛ የሆነ የሞራል ውድቀት አለ። ወጣቱ በጣም ከፍተኛ የሆነ ሞራል ውድቀት አለ እና ቤዚካሊ እኔ ወጣቱ አንድ ያጣው የሚመስለኝ ነገር ምንድን ነው? አንደኛ ዲስቶርትድ የሆነ ማንነት እንዲኖረው ነው ተነግሮት ያደገው። እውነታውን በደንብ እንዲያውቅ ሆኖ አላደገም። አሁን ብዙ ሰው በተለይ በዚህ በኦሮሚያ ተናጋሪ በሆኑ ወጣቶች ዙሪያ ላይ ብዙ ሰው ከሚሰጠው አስተያየት የተለየ አስተያየት አለ። ምንድን ነው አስተያየቴ? እኚህ ልጆች እኮ በአንድ ሳይድ ያለን እውነት ብቻ ነው ተነግሯቸው ያደጉት። ለምሳሌ ስለ ኢትዮጵያ ታሪክ ብዙዎቹ ጽሁፎች የተጻፉት ወይ በእንግሊዝኛ ነው ወይ በአማርኛ ነው የተጻፉት። እነዚህ ልጆች አማርኛ ማያነቡ እንግሊዝኛ ማያነቡ የንባብ ባህልም የላቸውም። መጽሐፍቶቹም በኦሮምኛ አልተተረጎሙም። በተለይ የታሪክ መጽሐፎቻችን አልተተረጎሙም። ስለዚህ ልጆቹ የት ጋር ያነበቡትን ነገር ነው ሊያውቁ የሚችሉት? የራሳቸውን ገናና ታሪክ እኮ ነው የሚያፈርሱት፣ ግን አላወቁትም። እንዲያውቁ አልተደረጉም። ሞር ኦፍ ካድሬው ለራሱ የፖለቲካ ዓላማ ሲል ዲስቶርትድ የሆነ ሂስትሪ ነው የነገራቸው፣ የተዛባ ታሪክ ነው። እና አንዱ መነሻ ይሄ ይመስለኛል። አንዱ መነሻ ያለው ሌላው ግን ማን ነው ምሳሌያቸው? አሁን ህብረተሰብ ውስጥ ምሳሌ የሚባሉ ሰዎች እነማን ናቸው? እስቲ በደንብ ቀና ብለን እንያቸው። ምሳሌ የሚባሉ ሰዎች በጠቅላላ በአቋራጭ እኮ ሰማይ የደረሱ ሰዎች ናቸው። በአቋራጭ የከበሩ ሰዎች እኮ ናቸው። የእነሱ አይዲያል እኮ እነ ኃይሌ ገብረስላሴ አይደሉም። የእነሱ አይዲያል እኮ በጥረት በግረት የተነሱ ፕሮፌሰሮች፣ ዶክተሮች ሆነው ከዚያ በኋላ ባለሀብት ሆነው ግን በጥንቃቄ በልፋት በጥረት ከሊስትሮ ከምን ተነስተው ሰማይ የደረሱ ሰዎች አይደሉም የእነሱ ምሳሌዎች። የእነሱ ምሳሌዎች በአቋራጭ ባለፉት ጥቂት ዓመታት 20 ምናምን ዓመታት ውስጥ በአቋራጭ በዚሁ በፖለቲካው ጠቀሜታ ምክንያት ወደ ሀብት ማማ ላይ የወጡ ሰዎች ናቸው የእነሱ አይዲያሎች እና የእነሱ ምሳሌዎች እነዚህ ናቸው። እነዚህ ልጆች አንደኛ ትምህርትን እንደ ትልቅ ቱል እንደ ትልቅ መሳሪያ እንዲያዩት አልተደረጉም። ምክንያቱም ሰውየው በመማሩ አይደለም እዛ የደረሰው። በቃ በአቋራጭ ፖለቲካ ውስጥ በመሳተፉ ለፖለቲካው ባለው አስተዋጽኦ በተሰጠው ቤኔፊት ነው እዛ የደረሰው። ስለዚህ እኚህ ልጆች ሌላውን ፖለቲከኛውን ብቻ ቢያዩ ምን ይፈረድባቸዋል? አንዱ እሱ ነው። ሁለተኛ ደግሞ ፖለቲካን ከምን ጋር ነው የሚያዩት? አሁን ያየሁት ያልተለመደው ነገር የኔ ትውልድ ጋር ያልነበር ያልተለመደው ነገር ምንድን ነው? ፖለቲካ እንደ ጥቅም ማስገኛ ነው። ይሄ ብሄዱ ነው መጨረሻ ላይ ምንድን ነው እጄ ላይ ጠብ ያለው ነው የሚሉት። እያንዳንዳቸው የፖለቲካው ቅኝት ስለ ነፃነት አይደለም፣ ስለ ሀገር እድገት አይደለም፣ ስለ ነፃ ያስተሳሰብ ሁኔታ፣ ነፃ ያሰራር ቦታ፣ ነፃ የሆነ ህብረተሰብ እንዲኖር አይደለም ህልማቸው በቀጥታ እኔ እንዴት አድርጌ የት ቦታ ሀብታም ሆናለሁ በአቋራጭ የሚል ነው። ስለዚህ ይሄ የፖለቲካ ቅኝቱ ካልተስተካከለ አስቸጋሪ። ምሳሌ የሚያደርጓቸው ሰዎች እነማን ናቸው የሚለው ነገር እነዛ ምሳሌ የሚያደርጓቸው ሰዎች በትክክለኛ መንገድ ሄደው እዛ እንዳልደረሱ ሊነገራቸው ይገባል። በተጨባጭ ሊያውቁ ይገባል። በትክክለኛ መንገድ ሳይሄዱ እዛ ጋር መድረስ ወንጀል እንደሆነ ጥፋት እንደሆነ መናገር አለበት እና የሞራል ውድቀቱ ውጤት አንዱ ይሄ ይመስላል። ሌላው የትምህርት ስርዓቱን ድክመት ይመስለኛል።
ትምህርት ስርዓቱ እንደምናውቀው ፖሊሲው የ10ኛ ላይ ነበረ። ወጣቱ እንዲያልፍ በቃ ከ10 ብዙ እንዲያልፍ አልታሰበም እና 10ም ድረስ በማን ነው የወጣው? በምን አይነት መምህራን ነው? በምን አይነት የትምህርት ስርዓት ነው እዛ የደረሰው ብለን ስንል እናውቀዋለን። ዛሬ ጊዜ አሁን ከመምህራን ኮሌጆች ከዩኒቨርሲቲ የተመረቀው የሚወጡ ወጣቶች እኔ አንዳንድ ጊዜ አንድ መምህር የአንድ ሰብጀክት መምህር ለሃይስኩል ላይ ለመቅጠር ፈልጌ 20 መምህራንን አወዳድሬ አንድ ሰው አጣለሁ። ራሳቸውን በቅጡ እንግሊዝኛ ማስተዋወቅ የማይችሉ ራሳቸውን በእንግሊዝኛ መግለጽ የማይችሉ ሰብጀክት ማተራቸውን በጣም ደካማ የሆነ የ11ኛ ክፍልና የ12ኛ ክፍል ጥያቄ ተጠይቀው መመለስ የሚያቅታቸው ሰዎች ናቸው በዲግሪ ደረጃ ተመርቀው የሚወጡ። ስለዚህ አንደኛ ማን አስተምሯቸው ነው ልጆች የሚያውቁት ነው። ሁለተኛ ማንን ምሳሌ አድርገው ነው እነዚህ ልጆች ከነዚህ ልጆች ጥሩ ነገር የሚጠበቀው ነው። ስለዚህ ብዙ ስራ ይጠብቀናል። በጣም ብዙ ስራ ይጠብቀናል። አሁን ለምሳሌ የኛ ትምህርት ቤት ሉሲ ትምህርት አንዱም ታርጌት የተደረገው በውጤቱ ነው የሚመስለኝ። በውጤቱ ለምን ሉሲ ብቻ ከፍተኛ ውጤት ያመጣል? እኔ ይገርመኛል። መንግስት ትምህርት ቤት ውስጥ የሚሰሩ በፕላን ሰራተኞች አንዳንዴ ተማሪዎችም ይገጥሙኛል። ምንም የትምህርት ቤት ጠንካራ ጎን አይታያቸውም። ከትምህርት ቤቱ ልምድ መውሰድ ምናልባት ከነሱም ደግሞ ልምድ እንድንወስድ ማበረታታት ሳይሆን እንደ ጠላት መፈረጅ ነው። ያ ጥሩ የሰራን የሚያበረታታ ሲስተም የለም። ለምሳሌ 15 ዓመት ሙሉ ተከታታይ ትምህርት ቤቱ አንደኛ ነበር ከተማ ውስጥ አልኩኝ። በከተማ ብቻ በዞን አንዳንዴ በኦሮሚያም አንደኛ የምንመጣበት ጊዜ አለ። እንግዲህ አንድም ቀን ግን በዛ ትምህርት ቤት ስም ሽልማት ደርሶን አቀም ሽልማት አይደለም አንድ ሰርቲፊኬት ወረቀት ይሄን ጥሩ በመስራታችሁ ተብሎ ተሰጠና እናቀም። ኦፊሻሊ በህዝብ ፊት ሉሲ ትምህርት ቤት ጥሩ ስራ ይሰራል ተብሎ ተነግሮን አያውቅም። ታዲያ በዞንም ሆነ በክልል ወይም ደግሞ በአጠቃላይ በሀገሪቱ ደረጃ አንደኛ መውጣቱን ታዲያ በምንድን ነው የምታውቁት? አንደኛ ሆነ ሲባል እውቅና ነው አይደል? በውጤት ነው። ውጤታችን ለምሳሌ በሱፐርቪዥን በምን የሚሰሩ ሰዎች ከክልል ደረጃ ይመጣሉ። ውጤታችን ያያሉ። በጣም ነው የሚደንቃቸው። የለም አዲስ አበባ ዙሪያም የለም አሁን እንደ ቡራዩ ምናምን የሚባሉ ትልልቅ የሚባሉ ትምህርት ቤቶች የለም እንደናንተ አይነት ውጤት ያለው ነው የሚሉት። በት ኖበዲ አፕሪሼትስ። በኦሮሚያ ደረጃ እኔ አንዴ የዛሬ 2-3 ዓመት ሽልማት ተሰጥቶ አይ ቲንክ የተዘጋጀው ወደ 800,000 ብር ምናምን ያሉ ይመስላኛል። የኛ ተማሪዎች ወደ 110-105,000 ብር የኛ ተማሪዎች ናቸው የወሰዱት ሽልማቱ እንደ ኦሮሚያ በተማሪ ደረጃ በውጤት ማለት ነው። እና ምሳሌ የሚሆን ትምህርት ቤት ነው። እንዳልኩት ተገቢ የሆነ እውቅና ባይሰጠው እኔ እውቅናው ነው እውቅና ስንዳላክ እኔ እውቅናዬ የራሴ ነውና ነው። ልጆቹ ናቸው የኔ እውቅና። በቀጥታ ልጆቹ ላይ የሰራሁት ስራ ነው ትልቁ ነገር ላይ። እነሱ ደግሞ እርግጠኛ ነኝ ይሄን ትምህርት ቤት ይሰሩታል። እኔ ባልኖርም ይሄን ትምህርት ቤት አያውቅም ከበኋላ ልጆች አፈተናል። እና ሌላው የሚገርመው ነገር ቅድም ያልጠቀስኩት እንደ ሻሸመኔ የኦሮምኛ ትምህርት ቤትን ያቋቋም ነው እኛ ነን፣ የግል ትምህርት ቤት። ምክንያቱም ብዙ ጊዜ ጫና ነበር። ለምን ለኦሮምኛ ትምህርት ቤት የለም? ጫና አለ። በቃ ያው ፖለቲካው የሚያዘው ስለሆነ እኔ ራሴ ሀፍ ኦሮሞ ነኝ፣ ግን ስለ ኦሮምኛ እኔ አጌንስት ኦሮሞ ተደርጌ አንዳንዴ ሲፈልጉ ነፍጠኛ ይላሉ፣ የሆነ ስም ይለጥፉብኛል እና በጣም ይገርመኛል። እንደውም ባለፈው እንዳልኩት የረብሻው ጊዜ ምንድን ያሉ የነፍጠኛ ኒውክለስ ነው ያሉት ትምህርት ቤቱ ማለት እንደሆነ አይገባኝ። ይገባኛል አማራ ለማለት መሰለኝ፣ ግን ይሄ ከሆነ ኢትዮጵያዊነት ከሆነ ነፍጠኛነት በቃ እኔም ነኝ ማለት ነው። ግን በዘር ማሰብ ሰው አይደለሁም። ራሴ ሀፍ ኦሮሞ ነኝ ያልኩኝ አይደለም፣ እንደዛ አይደለም። እና የኦሮሚያ ትምህርት ቤት ይከፈት ተባለ። ሲከፈት ሲባል ምን አደረግኩ? ትምህርት ቤት ማስታወቂያ ሰራን። በየዓመቱ እንሰራለን፣ ግን በቂ ተማሪ አናገኝም። በኋላ ምን አደረግን? ለምን ዋጋውን አንቀንስም? የኦሮሚያ ተማሪዎች ቅናሽ አድርገን እናስጀምራለን ይሻላልና በ40 ብር ይመስለኛል መጀመሪያ ላይ የ40 ብር ቅናሽ አደረገን በኦሮሚያ ተማሪዎች እና የተወሰኑ ተማሪዎች አገኛል። ከዛ ደግሞ በአመቱ የ10 ብር ቅናሽ አደረገን፣ በ30 ብር ቅናሽ አደረገን። በጣም ቴስት እያደረጉ ሲመጡ ስራችን ጥሩ መሆኑን ሲረዱ ወላጆችም ብዙ ልጆችን ወደኛ ትምህርት ቤት ሲልቁ አሁን ደግሞ የ20 ብር ቅናሽ አደረገን። ከዛ መጨረሻ ላይ የ10 ብር ቅናሽ አድርገን እኩል አደረግናቸው። ይህን ነገርሽ እንግዲህ መቼ ነው? ከ1990ዎቹ ውስጥ ነው። ከዚያ በኋላ ያ የኛ የኦሮሚያ ትምህርት ብራንች
የኦሮሚያ የሚሰጥበት አዋሮ የሚባል ብራንች አለው። ያ ብራንች ነምበር 1 ነው በከተማ ውስጥ በተከታታይ ሚኒስትሪ ውጤት ላይ ማንም የሚደርስበት ያለ ስትሬት ኤ የሚያመጡት የዛ ብራንች ተማሪዎች ናቸው። ስትሬት ኤ ይመጣል። የትኛውም ትምህርት ቤት አይመጣም ስትሬት ኤ። ምክንያቱም ስትሬት ኤ ለማምጣት አንድ ተማሪ አማርኛም ኦሮምኛም ኤ ማምጣት አለበት። የዛ ብራንች ተማሪዎች ነው እኛ ጋር ሁለቱንም እኩል የኛ ተማሪዎች ያመጣሉ። ኦሮምኛውንም አማርኛውን እኩል ስለሚማሩት ማለት ነው። እና ለዚህ ልሸለም ነበር የሚገባው። ኖበዲ አንድም ሰው እውቅና ሊሰጠኝ አይደለም፣ ሪኮግኒሽን ሊሰጥ አይደለም፣ እንኳን አፕሪሼት አይደለም ሪኮግኒሽን እንኳን አይሰጠው። እንዲያውም ሆን ብሎ ጸረ ኦሮምኛ ቋንቋ ጸረ ተደርገን ተደርገን ለማጥፋት ስለተፈለገ ቢኮዝ አምኖት በቃ የነሱ አካል የዛ አካባቢ ሰው ስላልሆነ እኔ የሚመስለኝ ወይ የአይዲዮሎጂው ተጋሪ ስላልሆነ የሚመስለኝ አይ ዶንት ኖ ብቻ ግራንም ይገባል። አንዳንድ በጣም የማደንቃቸው ጥሩ ሰዎች አሉ። በጣም የትምህርት ቤቱን ጠቀሜታ የሚያውቁ ብዙ የዛው አካባቢ ሰዎች ቢሆኑ በጣም አፕሪሼት የሚያደርጉ በጣም የሚያደንቁኝ ብዙ ጊዜ ከኔ ጋር አብረው የሚሞቱ በቃ በጣም ብዙ ጊዜ መስዋዕትነት የሚከፍሉልኝ በየደቂቃው በየሰከንዱ የሚሞቱ አሁን ላይ የሚያለቅሱ አሉ። ጥቅሙን የተረዱ ስለ ልጆቻቸው ወደፊት የሚጨነቁ ከፖለቲካ በላይ መሆኑ ትምህርት ቤት የሚገባቸው ደግሞ በርካታ ሰዎች አሉ። በጣም በርካታ ሰዎች አሉ። እነሱ በጣም አድርጌ የማመሰግነው በዚህ ክፉ ጊዜ ከኔ ጋር መቆም ለነሱ በጣም አስቸጋሪ ቢሆኑ እንደዛ የሚያደርጉም አሉና ታሪኩ ብዙ ነው። ኢቨን ለምሳሌ የመዋዕለ ሕፃናት ትምህርት የኦሮሚያ የመዋዕለ ሕፃናት ትምህርት ካሪኩለም አልነበረው። የመዋዕለ ሕፃናት ካሪኩለም የለም እንደ ሀገርም እኛ የራሳችንን ዲዛይን አድርገን ያወጣ ነው። ብዙ ትምህርት ቤቶች ናቸው ከኛ ኮፒ የሚያደርጉት። እኔ እንደ ከተማው የመዋዕለ ሕፃናት ትምህርትን ሉሲ ነው ያስተዋወቀው። በየትምህርት ቤቱ ያሉት የመዋዕለ ሕፃናት መምህራን የሉሲ ምርቶች ናቸው። እኔ አሰልጥኛ ያወጣኋቸው ናቸው። የመዋዕለ ሕፃናት መምህራን ማሰልጠኛ ነበር ከ10 ዓመት በላይ ያገለገለ በየዓመቱ ብዙ መምህራን አሰልጥኖ የሚያወጣ እዛው በሙያ በተግባር የተፈተኑ አሁን ሻሸመኔ ከተማ ቢኬድ መዋዕለ ሕፃናቶቹ ሁሉ የሉሲ ትምህርት ማዕከል የመምህራን ማሰልጠኛ ውጤት ናቸው። ለእኛ ለሻሸመኔ ያልከፈልነው መስዋዕትነት የለም እና በዚህም ብዙ ልንሞገስ ብዙ በስራችን ልንወደስ ሲገባል ግን ተሳቀን ተሸማቀን ኖርን። ይኸው አልቀረልን። መጨረሻችን ነው በዚህ መንገድ ሆነ እና እኔ እንደ ሀገር ነው የማስበው። እኔ ፐርሰናሊቲ ላይ ደረሰው እኔ ፍርፋሪም ይበቃኛል ለእኔና ለቤተሰቤ በቂ ነው። ግን የሀገር መፍረስ ነው እና ምን አደረገ ትምህርት ቤቱ ሲባል ምንም ያደረገው ነገር የለም። ኢትዮጵያዊነት ነው የተዘመረበት። ሌላ ምንም ያደረገው ነገር የለም። ምንም ለሁሉ ምሳሌ ነው ትምህርት ቤት በዲሲፕሊን የተያዘ። እኔ ፐርሰናሊ ምንም ከሶሳይቲ ጋር አንድም ቦታ ላይ ከአንድም ሰው ጋር የሚጸባ የለኝም። በፍቅር ያለው ሰው ነው። በጣም ብዙ ሰው ነው የምንረዳው። እኔ የማልሳተፍበት የበጎ ፈቃድ ስራ የለም። አሁን ምግባረ ሰናይ የሚባል ከተማ ውስጥ አለ የሚባል እንደ አዲስ አበባ መቄዶንያ የሚንቀሳቀስ አለ። የቦርድ አባል ነኝ። ያለንበት ቀይ መስቀል ውስጥ ከ8 ዓመት በላይ አገልግያለሁ። የቀይ መስቀል ፋርማሲ እንደ ኦሮሚያ ነምበር 1 የሚባል ፋርማሲ እኛ ያቋቋም ነው። ህንፃ ተገንብቷል። የኛ የፕላን ውጤት ነው። የት ጋር ልበልሽ እኔ ያልተሳተፍኩበት የበጎ ፈቃድ ስራ ያ አይደለም። አሁን የተሰራው ቀጥተኛ ሀገር ማፍረስ ነው ለእኔ። ስለዚህ አዝናለሁ። አሁን ስለኔ ንብረት አይደለም፣ ግን እንደዚሁ ዝም እያልን የት ቦታ እንደሚቆም የማናውቀው ሀገራችን እየፈረሰች ነው። ለሀገር የሚከፈል መስዋዕትነት ነው የከፈልኩት የማስበው። ያ ደግሞ ለእኔ ምን ማለት ቅድመ አያቶቻችን ከፍለዋል፣ በህይወት ከፍለዋል። እኔ በአጋጣሚ ሆኖ እግዚአብሔር ማትረፍ በህይወት አለው። ስለዚህ ሰው መጮህ አለበት ብዬ የምለው የሀገር መፍረስ መሆኑ ይሄ እጅግ አድርጎ ያሳዝነኛል፣ ያሳስበኛል። ጥሩ ነጥቦችንም ነው ያነሳኸው። እውነት ነው። እንግዲህ ትምህርት ቤት የትውልድ ማፍሪያ ተቋም ሲፈርስ ሀገር ፈረሰ ነው የሚባለው። ሌሎች
በዛ ትምህርት ቤት የተማሩ ተማሪዎች ዶክመንት ነው የተቃጠለው፣ ታሪካቸውን ነው ውጤታቸውን ነው የተቃጠለውና እንግዲህ እንደ ማሳያ ሻሸመኔ ከደረሱ ውድመቶች መካከል ሉሲን እንደ ማሳያ አንስተን እንግዲህ መምህር ዮሐንስንም በአካል ስላገኘን ይህንን በደንብ እንዲያጫውተን በሚል ነው እንጂ ሌሎች ጉዳቶችም እንዳሉ ይታወቃል። እጅግ በጣም ነው የምናመሰግነው ፈቃደኛ ሆነህ ጎራ ብለህ ስለተጫወትክልን ያለውንም ነገር ስላስረዳህን። እንግዲህ ምን እንደሚባል አላውቅም። የአሐዱ ቤተሰቦች እንዲህ አይነት ነገር ሲፈጸም እኛው በእኛው የገደለው ባልሽ የሞተው ወንድምሽ እንደሚባለው እኛው በእኛ አጥፊዎችም እኛው ነን፣ ተጎጂዎችም እኛው ነንና እንግዲህ ለሀገራችን ሰላም ያምጣልን ነው ምለው። በመጨረሻ ግን ማለት የምትፈልገው ነገር ካለ እድል ሰጣለሁ። እሺ እንግዲህ በመጨረሻ ማለት የምትችለው እንግዲህ የትምህርት ቤቱን እንደ ሻሸመኔ ማሳያ ቀረበ እንጂ እውነቱን ለመናገር ከኔ የግል ጉዳት በላይ ያላቸውን ሁሉ ያላቸውን ብቻ አይደለም የሌላቸውን የሚያጡ በርካታ ሰዎች የሌላቸው ለምሳሌ አንድ ማቃው ልጅ አለ ባንክ ብድር ተበድሮ በቅርቡ የዚህ የፎቶ ማጠቢያ ማሽን ገዛ ወደ 1.5 ሚሊዮን አንድ ወር እንደሰራበት የኮቪድ መጣ። ሰርጉ ምንም ቆመ። አሁን አቃጠለ። ይሄ ሰው አሁን ያለውን ብቻ አይደለም ተበድሮ ነው። እንዲህ አይነት ስፍር ቁጥር የሌላቸው ሰዎች አሉ። የቤተ ክርስቲያን በጣም እጅግ የሚያሳዝን ያሳዝናል። በጣም ያሳዝናል። በጣም ከባድ ነው እና እኔ ከኔ በላይ የነሱ ያሳዝናል። በተለይ ከተማዎቹ ልጆች እጅግ በጣም ያሳዝናሉ። እጅግ በጣም ያሳዝናሉ። እንደ ሁለተኛ ዜጋ በገዛ ሀገራችን ማለት ነው ኦሮምኛ ተናጋሪ ስለሆኑ ብቻ እንደዛ እንደፈለጉ አክት ያደርጋሉ። አይገባቸውም። ሌሎቹ አጠገባቸው ቆመው አይገባቸውም። እኔ በጣም አዝናለሁ። እኒህ ልጆች ምን አረጉ? ምንም አላረጉ። እነሱ መርጠው አልተወለዱም። ተው አይሏቸው። ትልልቆቹ ያዩና ተው የልጆች ምንም እኮ አያውቁም፣ የእናንተ እኮ ልጆች ናቸው። ያሳዝናል። የትኛው ባህል እንደወጡ አላውቅም። የእኛ ባህል የለም። በክርስቲያንም በሙስሊምም እንዲህ አይነት ነገር የለም። ከየት እንደመጡ አይታወቅም። ተሸማቀው አልቀዋል። ወጣቶቹ ተሸማቀው እጅግ በጣም ያሳዝናል። እኔ ምናልባት አያት ቅድመ አያቶቻቸው የሰሩት ግፍ ካለ አላውቅም፣ ግን ምን አረጉኝ ልጆች? በጣም ያሳዝናል። እየተበላላን ለመናገራችን ድንብር በቃ በቆቅ ኑሮ ነው የሚሆኑት። በጣም ነው የሚደናበሩት። እድሜ እየገፋ ነው፣ ግን ወጣቶቹ ያሳዝኑኛል፣ እጅግ ያሳዝናሉ። ተሸማቀው ነው የሚኖሩት። ይህም ባልናገር ሌላ ይወቅሰኛል።